ዛሬ እንግዲህ መሲ ኤልሹና ቤሉል እህትና ወንድም እንዳልሆኑ የዲኤንኤውን መረጃና ወረቀቱን አየችው። እንግዲህ መሲ ከዚህ በፊት ቴዲ ሄለንን አንቺ የሆነ ነገር እሷን መያዝና የሆነ ነገር ማለት ከፈለግሽ ከእሷ የምትፈልጊው ነገር ካለሽ ኤልሹ የአንቺ ልጅ አይደለሽም ብለሽ አስፈራሪያትና አስደንግጫት ብሏት ነበረ። እና ልክ አሁን ወረቀቱን መረጃውን ስታይ ቴዲ ያላትን ነገር አስታወሰች። እንግዲህ መሲ ቴዲን እንደማትፈልገውና ኤልሹ የቴዲ ልጅ እንደሆነች ካወቀች ያው የወንድሟም ገዳይና ወንድሟንም እንደገደለው ትረዳለች እና ትበረግጋለች ብዬ አስባለሁ። በጣም የሚያሳዝነው ቴዲ በጣም አስመሳይና የሰው አውሬ የሚያሳይበት ሁለት ሴቶች ወዶ ማሬ ወደ ላይ እያለ እየወሰለተ ይገኛል። በስተመጨረሻ ደግሞ መሲን ለማገኘትና መሲን ለማጥመድ ያደረገው ወጥመድ በጣም ከባድ ነው። እሷን እንደሚወዳትና እንደሚያፈቅራት ሆኖ በቀረበበት ሰዓት አንደኛ ወንድሟን ገደለ፣ ሁለተኛ ደግሞ ከሄለን ጋር ሆኖ ሄለን ከተያዘች እና ሄለን ከተጋለጠች ቴዲ እንደማይቀርለት ስለሚያውቅ ስለዚህ የሄለንን ስራ እየደበቀላት ነው የሚገኘው። ቬሉል ደግሞ በአስገራሚና በአስደንጋጭ ሁኔታ ሄለንን ካገኛት በኋላ እውነትም ኤልሹ እህቴ እኔ ወንድሟ አለመሆኗ ታውቃለሽ ብሎ አፋጦ ጠይቃት። እሷም በጣም ተንቀጠቀጠች እና ደነገጠች። እና ጆ ደግሞ መኪና ውስጥ ነበር እና ይሄንን ወሬ ሰማ። ይሄን ወሬ መጥቶ ለኤልሹ ነገራት። ኤልሹ ግን አላመነችውም። ደግሞ ከእናቴ ጋር ልታጣላኝ ነው አይደል በማለትም አከለፋፍታ መለሰችው። ጆ ደግሞ ሄለንን እንግዲህ ውይ ያንቺ ጉዳይ አያልቅም፣ አረ ያንቺስ ከፋ፣ ምን አይነት አውሬ ሴትዮ ነሽ እያለ እሷንም እያከረባበተና እየተገላመጠ ከዚህ ብላ በድንጋጤና በጩኸት ራሷን መቆጣጠር አቃታት። ምክንያቱም የሰራችው ክፋት የሰራችው ስራ በጣም እየጸጸታት ነው ያለችው። በጣም ተጨነቀች። ቬሉልም የመጨረሻ ጥያቄ ነው የጠየኩሽ፣ ከአሁን በላይ እኔ ነኝ የማጠፋሽ እንኳን ላዝንልሽ በማለትም የሄለንን ሴራና ተንኮል ደረሰበት በስተመጨረሻ። ነገር ግን አሁንም ቢሆን ተንኮሏን እሷ ምንም ልትጸጸትና እንትን ልትል አልቻለችም። በስተመጨረሻም ደግሞ ወይኔ ጉዴ አሁን ኤልሹ ከሰማሽ ምንድን ነው የማደርገው በማለትም ጭንቀት ውስጥ ገባች። ምክንያቱም ኤልሹ ይሄን ድብቅ ማንነቷን ከሰማች እንግዲህ ከእናት በላይ ማን ይታመናል? ኤልሹ በጣም ምስኪንና የዋህ በሆነችበት ሰዓት አሁን ግን እናቷ በተንኮል ሀያቷን ሙሉ ከልጅነት ጀምራ እንድትኖር አረግሻት በማለትም ቤሉልም መለሰላት። ቤሉል እንግዲህ ከዛ በንዴት ጠጥቶ ወደ ቤት መጣ። የሚለውንና የሚያደርገውን አያውቅም። ቤት ውስጥ ያሉት ሁሉ እነ መሲና የመሲነት ደህና ነው ወይ ሲሉት ደህና ነኝ አለ። ከዛ ኑኑን ቁጭ አለች። በኑኑ እየጥለሽኝ አትይዥ እኔ ማንም የለኝም ሲላት እኔ ያለሁ ሁሌም ቢሆን ከጎንህ ነኝ አለችው። ኤልሹ ደግሞ ከአዶኒ ጋር ቆይታ ወደ ቤት ስትገባ በጣም አተኩሮና አገላብጦ እህቴ እያለ እሷን ማየት ጀመረ። በጣም የሚያሳዝነውና የሚገርመው ነገር እንግዲህ የቬሉል አክስት የተባለችው ቬሉልን እንደምትወደው ከጓደኛዋ ጋር አወራች። ቬሉል ግን እሷን የተነጋገሩትና በስራ እንደምታግዘው አክስቴ ነኝ ብለሽ እንዳላት ነው የተባባሉት። ነገር ግን እሷ በውስጧ ፍቅር ይዟታል ከቬሉል። ለቬሉል ግን አልነገረችውም። እና በስተመጨረሻም እንግዲህ ከጓደኛዋ ጋር እያወራች በቃ ፍቅር እንደዚህ ነው ምናምን እያለች ማውራት ጀምራለች። ሆኖም ግን እሱ ጓደኛ የለውም አይደል፣ በቃ አንቺ እንደምትወጁ ትነግሪዋለሽ አለቻት ፍቅር ጓደኛዋ። እንግዲህ እሺ ሞክራለሁ በማለትም እህትና ወንድም አለመሆናቸውን ስላወቀች እሷም ድብርት ላይ ነች። እና
የኑኑ እናት እንደው ልጅ ወጥቶ ቀረኩ ውስጤ ሰላም የለውም በጣም ተረበሸ እያለች መኩን እያስታወሰች እና በር ላይ ቁጭ ብላ እየጠበቀችው አደረች። ነገር ግን መኩ አልተመለሰም። ኑኑም ወደ ወንድሟ ስትደውል ነው የቆየችው። ስልኩ ይጠራል ግን የሚያነሳው የለም አለቻት ለእናቷ። ቤሉል ምን አለ? ቤሉል እንግዲህ ነገሮችን ትኩረትና ችግር ላይ ያለ ምክንያቱም በተከታታይም እንግዲህ የሄለንን ስራ ስለደረሰበት በቃ አሁን በንዴት አንደኛ በቃ እህቴ ናት ብሎ በጣም ብዙ ነገር አስቦ አሁን ደግሞ እህት እንደሌለው ሲረዳ በጣም ይሰማል ማለት ነው። እና አዶኒ ደግሞ ኤልሹን እንደሚወዳት እያስመሰለ የእናቷን ሚስጥር ለማወቅና ነበር የጣረው። ነገር ግን አሁንም ቢሆን እሷና እናቷ የሚያወሩት ወሬ ልታወራውና ጭራሽ ስለ እናቷ ሊያነሳባት ሲል እንደው ገጠር አጎት አክስት የላችሁም በማለት እያጣራት ነበር። እሷ ግን ፍቃደኛ አይደለችም። አሁን በዚህ ሰዓት ይሄ ይወራል እንዴ አለችው። ኤልሹ በጣም ደስ ብሏታል። ምክንያቱም አዶኒን ተወደዋለች፣ ታፈቅረዋለች። አዶኒ ግን የውሸት እያስመሰለ ነው። ምክንያቱም የእናቷን ሚስጥር እንድትነግረው ነው የፈለገው ማለት ነው። እና የሚገርመው ነገር በጣም እየጨፈሩ ጨፍሪ ምናምን በማለትም ቪዲዮ የሰወረ አስመስሎ ውስጥ ያለውን መረጃ እና እናቷ ጋር ያላትን ኮንታክት ለማየት ነበር። አሁን አገኘሁሽ እያለ ነበር ማለት ነው። እሷን የቀረባት በፍቅር መልክ ግን የእናቷን ማንነትና እናቷ ያለችበትን ሁኔታ ለማወቅና ለመረጃ ነው የቀረባት ማለት ነው። ጆ ደግሞ እንግዲህ ከኤልሹ ጋር እኔ የምልሽ አላት። እሺ አለችው። ቆይ የምነግርሽ ነገር አለ በጣም የማትጠብቂውና የማይታመን ነገር ነው አላት። ምንድን ነው እሱ? ቆይ ልንገርሽ። ምንም ጭራሽ አትጠብቂውም ግን ይጠቅምሻል። ልንገርሽ፣ እናትሽ ከአንቺ የደበቀችው ትልቅ ሚስጥር አለ ብሎ ጆ ቤሉል ሲናገር የሰማውን አዶኒ ማን ነው ቤሉል ወንድምሽ አይደለም በማለትም ነገራት አይደል። ከእናቴ ጋር ደግሞ ልታጣላኝ ነው፣ ልታነካከኝ ነው አይደል? ብል ከዚህ ሂድ፣ በጣም ታስጠላኛለህ አለችው። አንቺ ምን ትበጣጠሻለሽ እንዴ አላት። አይ ቢሆንም የቀረ ከእናቴ ጋር ማጣላት ነው። አሁን ደግሞ በጣም ደስተኛ ነኝ፣ ጓደኛዬ እየጠበቀኝ ነው በማለትም እየተላላጠችበት ለጆ ነገረችው። ጆ ግን እውነትን ነግሯታል። ምክንያቱም አታምነውም። እሷ ማታምነው ደግሞ ከዚህ በፊት ብዙ ነገሮች ስላደረገ ሊያጣላ ነው ብላ ነው የምታስበው። እና እንግዲህ ቴዲ ደግሞ ከዚህ በፊት ለመሲ ቬሉል የሆነ ነገር እያሰበ ነው። ሄለን እንኳ በቅርቡ መያዙ አይቀርም ያለችውን እባክሽ አጣሪና ንገሪኝ፣ የኔ ፎቶ አለ እኔ ያለሁ እያለ እየተሽለጠለጠ ይገኛል። ምክንያቱም ሄለን ከተያዘች ቴዲ እንደማይቀርለት ያውቀዋል። ቴዲ ደግሞ ከሄለን ጋር የሚሰራቸውን ድርጊቶችና ወንጀለኛ መሆናቸው ከታወቀና ከተያዘ በጭራሽ መሲ እንደማታገባው ያውቃል። ነገር ግን አንድ ነገር እውነታው እንዲገለጽ የምፈልገው ቴዲ ማንነቱ እንዲገለጽ የምፈልገው መሲ እንዲታገባው አልፈልግም። ምክንያቱም መሲ ማወቅ አለባት። አንደኛ በጣም ወንጀለኛና ከሄለን ጋር ተቆራይቶ የሚሰራ ሰው አንዱ እሱ ነው እና የልብ የልባቸውን ከቤሉል ጋር ቢያወሩ ሁለተኛ አጋዥ እንደሆነ ለቤሉል ትነግረው ነበረ። ግን ቤሉል በራሱ መንገድ ነው ሄለንን አጥምዶና ሄለን ወንጀለኛ እንደሆነች የደረሰበት። እንግዲህ መጨረሻው ምን ይሆን? እውነታው ተደብቆ አልቀረም። ሄለን ብትደብቀው ይህን ያህል አመት የቤሉል እህቱ እንደሆነች ተደርጎ ቢደረግም ነገር ግን በስተመጨረሻው እውነቱ ወጥቷል። እውነት ያው ይዘገያል እንጂ የሆነ ሰዓት ላይ መውጣቱ አይቀርም ይባላል እና ቴዲ አሁን በቃ እየሰወርሽ ላኪልኝ እያለ ለመሲ የሚላት ነገር
እንዴ ለምንድን ነው የሚያጨናንቀኝ? እንደውም መናገሬን ተጸጸትኩበት አለች መሲ ነቅ ያለችና ማለት ነው። ምክንያቱም እሱ ስለ እሷ ምን አገባው? የሆነ ችግር ቢኖር ነው አይደል የሚያጣራው እያለችም ለምንድን ነው የሚያስጨንቀኝ እያለች ነገረ ስራው ግራ እየተጋባት ቆይታለች። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ባይ ባይ።